ጤና ይስጥልኝ የፈጠነ ሚዲያ የዕለታዊ የዜና መረጃዎች ተጀምሯል። በዛሬው የዜና እትማችን የአዲስ ስታንዳርድ ማኔጂንግ ኤዲተር ጋዜጠኛ ሚሊዮን በየነ በሲቪል ሰዎች ተወስዶ ያለበት አለመታወቁን፣ በምዕራብ ጎጃም ነዳጅ እጥረት የተሰናከሉ የልማት ፕሮጀክቶችን እንዲሁም በኦሮሚያ ክልል መጠነቃቃቸው የተነገረላቸው ከ21 ሺህ በላይ ፕሮጀክቶችን የተመለከቱ መረጃዎችን ይዘን ቀርበናል። የአዲስ ስታንዳርድ ማኔጂንግ ኤዲተር ጋዜጠኛ ሚሊዮን በየነ በሲቪል ሰዎች ተወሰደ፣ ያለበትም እንደማይታወቅ ተገለጸ። የአዲስ ስታንዳርድ የበየነ መረብ ሚዲያ ማኔጂንግ ኤዲተር ጋዜጠኛ ሚሊዮን በየነ ማንነታቸው ባልታወቁ ሲቪል የለበሱ ሰዎች ተወስዶ እስካሁን ያለበት እንደማይታወቅ ተቋሙ አስታወቀ። የመገናኛ ብዙሃን ተቋሙ ዋና አዘጋጅ አቶ ዮናስ ከድር ለቲክፋ ኢትዮጵያ በሰጡት ቃል ጋዜጠኛው የተወሰደው ትናንት ረፋድ 4:40 ገደማ በስራው ገበታ ላይ ያለ መሆኑን ገልጸዋል። እንደ ዋና አዘጋጁ ገለጻ ማስክና ኮፍያ ያደረጉ አንድ ሰውና ሌሎች 3 በድምሩ 4 ሲቪል የለበሱ ሰዎች ወደ ቢሮ በመምጣት ለጥያቄ ትፈለጋለህ በሚል ጋዜጠኛውን ይዘውት ወጥተዋል። ጋዜጠኛው ከተወሰደበት ጊዜ ጀምሮ ቤተሰቦቹና የስራ ባልደረቦቹ በተለያዩ የፖሊስ ጣቢያዎች ፍለጋ ቢያደርጉም እስካሁን ሊያገኙት አልቻሉም። ፌዴራል ፖሊስ፣ አዲስ አበባ ፖሊስ መሪና ለሚኩራ ክፍለ ከተማ ፖሊስ ጣቢያዎች እኛ ጋር የለም እኛ አልያዝነውም የሚል ምላሽ መስጠታቸውን አቶ ዮናስ ተናግረዋል። የፌዴራል ፖሊስ የኮሙኒኬሽን ኃላፊ አቶ ጀይላን አብዲ ጋዜጠኛው በፌዴራል ፖሊስ ቁጥጥር ስር አለመሆኑን አረጋግጠዋል። የተቋሙ የደህንነት ካሜራ ምስል ለፖሊስ ቢታይም የጸጥታ አካላቱ ግለሰቦቹን የኛ አባላት አይደሉም ማለታቸው ተገልጿል። ይህ ክስተት የተሰማው የኢትዮጵያ መገናኛ ብዙሃን ባለስልጣን ከ2 ወራት በፊት የአዲስ ስታንዳርድን የስራ ፍቃድ ብሔራዊ ጥቅምን የሚጎዱ ዘገባዎችን ያሰራጫል በሚል መሰረዙን ካስታወቀ በኋላ ነው። ይሁን እንጂ ተቋሙ ውሳኔውን ህገወጥ በማለት ስራውን መቀጠሉን ገልጿል። አቶ ዮናስ ለህገወጥ ውሳኔ እውቅና ስለማንሰጥና ጉዳዩን በህግ የተከታተልን ስለሆነ ስራችንን ቀጥለናል ሲሉ ለሚዲያው የደረሰውን ጫና ጠቅሰዋል። ተቋሙ ጉዳዩን ለኢትዮጵያ መገናኛ ብዙሃን ምክር ቤትና ለኢትዮጵያ ሰብአዊ መብቶች ኮሚሽን ማሳወቁን ገልጿል። በጋዜጠኝነት ሙያ ለ20 ዓመታት በዋልታና በኢዜአ ጭምር ያገለገለው ጋዜጠኛ ሚሊዮን በየነ በዚህ መልኩ መሰወሩ እጅግ አሳሳቢ መሆኑን የስራ ባልደረቦቹ ገልጸዋል። መንግስት የጋዜጠኞችን ደህንነት የመጠበቅ ኃላፊነት እንዳለበት በማሳሰብ የሚመለከታቸው የጸጥታ አካላትና የኢትዮጵያ ሰብአዊ መብት ኮሚሽን ጋዜጠኛው ያለበትን ሁኔታ በአስቸኳይ እንዲያሳውቁ ጥሪ ቀርቧል። በመዲናው የታየው ይህ ድንገተኛ የጋዜጠኛው መሰወር ክስተት መነጋገሪያ ሆኖ ባለበት ወቅት በክልል ከተሞች ደግሞ የመሰረተ ልማት ግንባታዎች በተለያዩ ተግዳሮቶች መቆማቸው እየተሰማ ነው። በነዳጅ እጥረትና በጸጥታ ችግር ሳቢያ መስተጓጎላቸው ተገለጸ። በአማራ ክልል በምዕራብ ጎጃም ዞን የነዋሪዎችን ማህበራዊና ኢኮኖሚያዊ ተጠያቂነት ለማረጋገጥ ታቅደው በግንባታ ላይ ያሉ ግዙፍ የመሰረተ ልማት ፕሮጀክቶች በነዳጅ አቅርቦት እጥረትና በወቅታዊ የጸጥታ ሁኔታ ምክንያት በተቀመጠላቸው የጊዜ ገደብ ላይጠናቀቁ እንደሚችሉ ተነገረ። የምዕራብ ጎጃም ዞን የከተማና መሰረተ ልማት መምሪያ ኃላፊ አቶ ጌትነት ሙሉጌታ እንደገለጹት በዞኑ በድምሩ 472.6 ሚሊዮን ብር በጀት የተመደበላቸው 92 የልማት ፕሮጀክቶች በእቅድ ተይዘው ሲከናወኑ ቆይተዋል። እንደ መመሪያው መረጃ እስካሁን ባለው ሂደት 18 ፕሮጀክቶች ግንባታቸውን ሙሉ በሙሉ ተጠናቀው ለህዝብ አገልግሎት ክፍት ሆነዋል። ለዚህ መጠናቀቅ ላለባቸው ስራዎች እስካሁን 94.2 ሚሊዮን ብር ወጪ ተደርጓል። የግንባታ ስራዎቹ በዋናነት በፍኖተ ሰላም፣ ቡሬ፣ ጅጋ፣ ደንበጭና ሽንዲ ከተሞች ውስጥ የሚገኙ ናቸው። ቀሪዎቹ ፕሮጀክቶች በዲዛይን ዝግጅትና በግንባታ መጀመሪያ ምዕራፍ ላይ ይገኛሉ። ኃላፊው አቶ ጌትነት ለብስራት ሬዲዮ በሰጡት ቃል በተለይም በቅርቡ የተከሰተው የነዳጅ አቅርቦት እጥረት በማሽኖች የሚከናወኑ ፕሮጀክቶችን ሙሉ በሙሉ በሚባል ደረጃ እንዲቆሙ አድርጓል። ከነዳጅ እጥረቱ በተጨማሪ የጸጥታው ጉዳይ ለግንባታ ስራው እንቅፋት እየሆነ መሆኑን ጠቁመዋል። የጸጥታ ችግሩን ለመፍታት መምሪያው ከክልሉ የጸጥታ ኃይል ጋር በቅንጅት እየሰራ መሆኑን የገለጹ ቢሆንም ተደራራቢ የሆኑት እነዚህ ችግሮች ግንባታዎቹ በታቀደላቸው ጊዜ እንዳይጠናቀቁ ስጋት መፍጠራቸውን አክለው ገልጸዋል። በምዕራብ ጎጃም የልማት ስራዎች በእንቅፋት መቆማቸው ቢነገርም በኦሮሚያ ክልል በበኩሉ ባለፉት 9 ወራት ከፍተኛ ቁጥር ያላቸው ፕሮጀክቶች ተጠናቀው ለአገልግሎት መዘጋጀታቸው ተገልጿል። በኦሮሚያ ክልል ባለፉት 9 ወራት ከ21 ሺህ በላይ የልማት ፕሮጀክቶች መጠናቀቃቸው ተነገረ። በኦሮሚያ ክልል በ9 ወራት ጊዜ ውስጥ ብቻ 21 ሺህ የሚሆኑ የተለያዩ የልማት ፕሮጀክቶች ተጠናቀው ለአገልግሎት ዝግጁ መሆናቸውን የክልሉ ምክትል ርዕሰ መስተዳደር አቶ አወል አብዲ አስታወቁ። እንደ ምክትል ርዕሰ መስተዳደሩ ገለጻ በበጀት ዓመቱ በክልሉ በድምሩ ከ28 ሺህ በላይ ፕሮጀክቶች የተጀመሩ ሲሆን ከነዚህ ውስጥ 21 ሺህ የሚሆኑት በከፍተኛ ጥራትና ፍጥነት ተጠናቀው ለህዝብ ተጠቃሚነት ደርሰዋል። የፕሮጀክቶቹን የግንባታ ሂደትና የፋይናንስ ምንጭ በተመለከተ የተከናወኑ
የተከናወኑት ፕሮጀክቶች 97 በመቶ በማህበረሰቡና በመንግስት ቅንጅታዊ ተሳትፎ የተሳኩ ሲሆን ቀሪው 3 በመቶ በመንግስታዊና መንግስታዊ ባልሆኑ ድርጅቶች የተከናወኑ ናቸው። የክልሉ መንግስት ለልማት ስራዎች 400 ቢሊዮን ብር በጀት መድቦ ወደ ተግባር የገባ ሲሆን ካለፉት 9 ወራት በጀት ውስጥ 81 በመቶ የሚሆነው በቀጥታ ለመሰረታዊ የልማት መስኮች እንዲውል ተደርጓል። ባለፉት 9 ወራት ከ237 ቢሊዮን ብር በላይ ገቢ መሰብሰብ የተቻለ ሲሆን ይህም ክልሉ ወጪውን 80 በመቶ በራሱ አቅም እንዲሸፍን አስችሎታል። በአገልግሎት አሰጣጥ ላይ የሚታዩ ችግሮችን ለመቅረፍ በተጀመረው የመሶብ የአንድ ማዕከል አገልግሎት ፕሮጀክት አማካኝነት እስካሁን ከ500 ሺህ በላይ ዜጎች አገልግሎት አግኝተዋል። በዚህም የተገልጋዮች እርካታ ከ54 በመቶ ወደ 97 በመቶ ከፍ ማለቱ ተጠቁሟል። በቀጣይም ይህንን አገልግሎት በ91 የክልል ከተሞች ለማስፋፋት እየተሰራ መሆኑን ተገልጿል። አገልግሎቱን እስከ ቀበሌ ለማውረድ በተከናወነው ስራ 50 ሺህ የሰለጠኑ ወጣቶች ወደ መዋቅሩ እንዲገቡ መደረጉን ምክትል ርዕሰ መስተዳደሩ ገልጸዋል። ከዚሁ ጋር ተያይዞ በብልሹ አሰራርና በህገወጥ ተግባራት ላይ በተሳተፉ ከ10 ሺህ በላይ አመራሮች ላይ አስተዳደራዊ እርምጃ መወሰዱን አቶ አወል አብዲ አረጋግጠዋል። ይህ የልማትና የመልካም አስተዳደር ስኬት በክልሉ የታየውን ፈጣን የኢኮኖሚ እድገት ይበልጥ እንዲያፋጥነው ተመላክቷል። ለዛሬ የያዝንላችሁ የፈጠነ ሚዲያ ዕለታዊ መረጃዎች እነዚህን ይመስሉ ነበር። ወቅታዊና ትኩስ መረጃዎችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።